ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን፣ ሳምንት ጀምረን ለዛሬ በቀጠሮ ያስተላለፍነውን ዝግጅት ሁለተኛውን ክፍል ቀጥለን እናቀርብላችኋለን። ውይይቱ ከታሪክ መምህሩን ከአቶ አበባው አያሌው ጋር ነው። አጼ ዮሐንስ ከሞታቸው ድረስ ከጣሊያን ጋር የነበረውን የዲፕሎማሲ ድርድርና አልሆን ሲል ጦርነት ምን ገጽታ ነበረው የሚለው ላይ ብታብራራ ደስ ይለኛል። አበባው ጣሊያን ሲነሳ እንደው ይሄ በህዝቡ ዘንድም በስፋት የሚነገረው ታሪክ የአጼ ዮሐንስን አይጨምርም። በአብዛኛው ምንድነው እቺ 5 ዓመቱ አርበኝነት አለች አይደል? እሷና ይሄ የአድዋ ዘመቻ ነው ብዙ ጊዜ ገን ነው። በርግጥ ከነበረው ጦርነትና እንትና ግዝፈት አላቸው። ግን አጼ ዮሐንስ ከመጀመሪያው ጣሊያኖች ጋር አንድ ትልቁ እንትን የነበራቸው ምንድነው ለእንግሊዞችም ለሌሎችም አመልክተዋል። ግብጽንም ሲዋጉ መጀመሪያ ምንድነው ያደረጉት? በዲፕሎማሲ ነው። ለፈረንሳይ መንግስት፣ ለእንግሊዝ መንግስት ዮከዲቭ እስማኤል አገሬን እየያዘ ነው ተውበሉት፣ ከዛ ነው ወደ ጦርነት የሄዱት። ጣሊያንም ሲመጣ ለምንድነው የመጣበት ምክንያት? እንግዲህ ምጽዋ በ1877 ጥር ላይ ገቡ። ከዛ ጀምሮ እዚያው ላይ ማጠናከር እንደገና ወታደር እየጨመሩ ደግሞ ከምጽዋ ተነስተው ወደ ምን መጓዝ ጀመሩ? ወደ ዶጋሊና ወደ ሳሃጢ ምቹ ቦታ ላይ ምሽግ ይሰራሉ። ምንኩሎ የምትባል ደግሞ እዛው አጠገባለች። እዛችም ድሮ ይሄ ምንኩሎ የሚስዮን ማዕከል የነበረ ነው። ካቶሊኮችም ሌሎችም ይጠቀሙበት ነበርና ያንንም ልክ እንደ አንድ ምሽግና የወታደር ማስቀመጫ ቦታ ነው ያደረጉት። እና ንጉሠ ነገስቱ ልክ የተለመደውን ይሄ የዲፕሎማሲ ሙከራ አደረጉ። ለእንግሊዞችም አሳወቁ፣ ለፈረንሳዮችም አሳወቁ፣ ለሌሎችም አሳወቁ። ግን እንግሊዞች ማናመጣቸውና ነው መጀመሪያውንስ ያው ዝም ብለው እናደራድራችሁ እያሉ አንድ ጊዜ እነ ፖርታልን ይልካሉ፣ አንዳንድ ጊዜ ሌሎችን ይልካሉ። ዝም ብሎ የውሸት ማደራደር ነው እንጂ የጣሊያኖችን መስፋፋት ከልባቸው የሚደግፉት ነገር ነው። ፈረንሳዮች አይፈልጉምም። ግን ፈረንሳይ ያኔ የነበረችበት ደግሞ ሁኔታ ብዙም የተጠናከረ መንግስት አልነበረም። የናፖሊዮን ቦናፓርት 3ኛ መንግስት ነው የነበረ። በፕራሺያ ተሸንፋ በጀርመን ያው ትንሽ የፈረንሳይ መንግስት ቨርሳይል ስምምነት ያዋረደውና ያን ያክል በህዝብን ተቀባይነት ያለው መንግስት አልነበረም። አመራሩም ጠንካራ ስላልነበረም ብዙም የመለሰው ነገር የለም። መስኮቭ፣ ነምሳ ምናምን እነዚህ ነምሳ ማለት ኦስትሪያ እነዚህ ብዙም ያን ያክል ተጽዕኖ ሊያደርጉ የሚችሉ አይደሉም። እንግዲህ ዞሮ ውሎ አድሮ መግፋታቸው ስለማይቀር የራስ አሉላ ጦር አስመራ ከተማውን አስመራ ላይ አድርጎ እንግዲህ እዛ ይከታተል የነበረ እሱ ነው። ስለዚህ የሳሃጢን ምሽግ የግድ መመታት አለበት ብሎ አሉላ በራሱ ወስኖ ሰራዊት ይዞ ሄደ። እንግዲህ ሳሃጢን ግን መምታት አልቻለም። ምክንያቱም ጠንካራ ምሽግ ነው። እንደገና ጣሊያን ጥሩ መድፎችና ጠመንጃዎች አሉት፣ የጥይት ችግር የለበትም። ስለዚህ ሳሃጢን ሞከረ ለአንድ ቀን ሙሉ ሰው ማስጎዳት እንጂ ሌላ ትርፍ አላገኘበትም። ከሳሃጢ ወደ ምንኩሎ ቶሎ ብሎ መልእክት ይላካል፣ የቴሌግራም። ያ ምንድነው ያጠቃን ስለሆነ የኢትዮጵያ ጦር ቶሎ ብላችሁ ላኩልን የሚል። ስለዚህ 500 ወታደር ከምንኩሎ ተነስቶ ወደ ሳሃጢ ሲሄድ ዶጋሊ ላይ እንግዲህ ዶጋ መድ ሆኖ ቀረ። ወደ 6 ሰው ተርፏል ምናምን ሚሉ አንዳንድ ጽሁፎች አሉ። ግን ሙሉ ለሙሉ ነው ያለቁት። እና ያ የዶጋሊ ትልቅ ድል ነው። ጣሊያኖች ከዛ በኋላ ደግሞ ያን እንደ ምክንያት ካሳ ይከፈለን፣ ይሄ ጦርነት አይደለም ፍጅት ነው ማሳከር ነው ማለትና እንግሊዞች ይሸምግሉን አይነት ነገር። እንግሊዞቹ ሁልጊዜም ምንድነው የሚያደርጉት? ይሄ መሀል ላይ አለሁ ባይ ሆኖ መታየት ነው የሚፈልጉት። እና ቀጠለ አሉላን ሁሉ ለምን አይቀጣም አይነት ነበር ጣሊያኖች የሚያነሱት። ግን አልሆነም። ያ በዚያ እንዳለ እንግዲህ ልክ በ1879 አሉላም እንደገና አጼ ዮሐንስም ሌሎችም እነ ደጃቻሪያ ድምጹም የእናቱ ወንድም ማለት እነዚህ ሁሉ አንድ ላይ ሆነው መውጋት አለብን ጣሊያንን ብለው ሳሃጢ ሄዱ። ሳሃጢ አሁንም እንደው ለሳምንት ተቀመጡ፣ ሊያሸንፉት አልቻለም። ከምሽጉ ሊወጣ አልቻለም። አሁን ሳሃጢ ተቀምጦ ያን ጊዜ ማባከን ደግሞ ሌላ ችግር አመጣ። ምክንያቱም ምኒልክና ተክለ ሃይማኖት ደግሞ እዚህ ላይ ሌላ ሴራ ጎንጉነዋል። ማህዲስቶች አሉ። ስለዚህ በዛ መሀል እንግዲህ ሳሃጢ ላይ ጣሊያኖችን ችላ ብለው ወደ መሀል እንዲመጡ ያስገደዳቸው አንደኛ ለምን ሁለቱ ይከዱኛል ነው፣ መገበር አለባቸው። ሁለተኛ ደግሞ በ79 እንግዲህ
ተዋግተዋል። ማህዲስቶች ጦርነት ጀምረዋል። መጀመሪያ ምን ያደርጋል? ይሄ የገለባትን የኛን መተማን ማለት ነው አካባቢ ገዛ የነበረው የማህዲስት መሪ መሐመድ ወድ አርባብ የሚባል ነው። እሱ ሲያመቸው እየገባ እየዘረፈ አብያተ ክርስቲያናት ያቃጥላል። ምን ይላል? ይሄንን ሀያት ልሞይ ተብሎ ለንጉስ ተክለ ሃይማኖት ተነገረ። ንጉስ ተክለ ሃይማኖት ዘመተ በ79 ማለት ነው። ዘመተና ገዳሪፍ ድረስ ሄዶ የወደ አርባብን ጦር ድል መታው እና ሰራዊቱም ጠግቦ ነው የመጣ። ምክንያቱም ይሄ ዘረፋው ዝም ብሎ የአገር ውስጥ ቦታም አለ ማለት ወራሪ ነው የተለቀቀው። ብዙ እንደው የንግድ ዕቃ የምን ሁሉ ሰራዊቱ እንደ ልብ ይዞ ነው የመጣው። ከዛ እንግዲህ በንጉስ ተክለ ሃይማኖት ባደረገው እንትን ዘመቻና ድል ምክንያት ማህዲስቶቹ ምን ጀመሩ? ወደ ኢትዮጵያ ትልቅ ጦር ማዝመት አለብን፣ ይሄንን በቀል ነው። ስለዚህ ያኔ የነበረው ከሊፋ አብደላ ነው ዋናው ማህዲ ሞቷል። ከሊፋ አብደላ ከሁለት ጦር መሪዎች ነው ያማረጠው፣ ጠንካራ ከሚባሉት ማህዲስቶች ካላቸው አንደኛው አቡ አንጋ ነው። እሱ የደቡብ አንሳሮች የደቡብ ማህዲስቶች መሪ ነው። የሰሜኑ ደግሞ ኡስማን ዲቅና ነው። ኡስማን ዲቅና ኩፊት ላይ አድዋ ጋር ተሞካክረዋል። የመጀመሪያው ቀን ያልታሰበ ጥቃት ሰንዝሮ አሉላ ጦር ሸሽቶ ነበር ኩፊት ላይ። የኡስማን ዲቅናም ጥሉ ልክ እንደ አሉላ ሁሉ ጎበዝ የጦር መሪ ነው፣ ብልህም ነው። በማግስቱ ግን አሉላ ልክ እሱ አጣብቂኝ ገብቶበት የነበረ ሸለቆ ውስጥ ነው ከጎንና ከጎን አጥቅቶ ያስገባው። ከሊፋ አብደላ ኡስማን ዲቅና ምናልባት ሊሸነፍ ይችላል። ከዚህ በፊትም ኢትዮጵያውያን ስለሚያውቁት አቡ አንጋ ይሻላል ብሎ አቡ አንጋን በመተማ በኩል ላከ። አቡ አንጋን እንዲከላከል ደግሞ ማን ታዘዘ? ንጉስ ተክለ ሃይማኖት። ንጉስ ተክለ ሃይማኖትና ያዋንጋ ጦር ሳሩሃ ላይ ተገናኘ። ይሄ ጣና አጠገብ ማለት ነው። እዛ ላይ እንግዲህ የጎጃም ጦር ድባቅ ነው የተመታው። አንደኛ በመሳሪያ ማህዲስቶች ይበልጡ ነበር። ከእንግሊዞችና ከግብጾች ማረኩት ብዙ መሳሪያ ነበር። ትንሽ ሰናድር ብቻ ነው ያለው የንጉስ ተክለ ሃይማኖት ሰራዊት ማለት ነው። ሌላው ዝም ብሎ ይሄ ድቅድቅ ባሩድ ተኳሹን ጋሻና ጦር ጎራዴ እንዲህ የያዘ ነው እና ደሞም አላሰቡትም የአቡ አንጋን ታክቲክ። አለቃ ተክለ ኢየሱስ እንደም ቆንጆ አድርጎ ይገልጸዋል እሱን ጦርነት። አንደኛ ጎጃሞች የእግዚአብሔርን በህሊናቸው ሳይጨምሩ በመካ ነው የወረዱት ይላል። በትቢት አይታሰስም ምጣድ በግምጃ ዘንድሮ ደርቡሽ መትረፉን እንጃ እያሉ አለና ፈረሶቻቸውን ሁሉ ቡቅዳዴ አልብሰዋል ይላል። ቡቅዳዴ ማለት ይሄ እንደ ቀሚስ አለ አይደል? የፈረስ ቀሚስ እሱ አድርገው ሲሄዱ የደርቡሽ ጦር 5 ቁርጥ ሆኖ ጠበቃቸው ነው የሚለው። 5 ቁርጥ ማለት ረድፍ 5 ረድፍ ሆኖ ጠበቃቸውና መጀመሪያ ጎጃሜ የተኮሰውን አረር እንደ በግ ጨፍሮ ተቀበለው ጸጥ ብሏል። ከዚያ ግን እሱ ረባዳው ላይ ሆኖ ሽቅብ ቢተኩስ አንዴ ጎጃሜን እንደ ምርት አመረተው ነው። ከባድ ነው። ያን አሁን እንግዲህ ራሱ የነበረበት ነው፣ አብሮ ሄዶ ነበር ይናገራል ምን ያክል ከባድ እንደነበረ ማለት ነው። እና ደግሞ ንጉስ ተክለ ሃይማኖትም ለትንሽ ነው ያመለጠው ልጆቹን እና ጳጳሱን አቡነ ሉቃስን ይዞ፣ ልጁም ደግሞ ተማርካ ሄዳለች። እሱ በጣም ያሳዝናል። ይልቅስ ተክለ ሃይማኖት ልጅ ምንትዋብ ምንድነው ተማርካ ሄደች ነው አይደለ? ጎጃም የምትሄዱ እንደኔ የማትቀሩ እርኩስ አርማ ሞተች ብላችሁ ንገሩ ነው። እርኩስ አርማ ሞተች እርም ብላ ማለት ነው። የሞተችው አልበላም ብላ ነው አሉ እዛ። እሱ ሰው ማህዲስቱ ከገደለው አንደኛ ይሄ እየሸሸ ሲመጣ ባላገሩ የፈጀው አንድ ብዙ ነው። ምክንያቱም በእኛ ሀገር ታሪክ አንድ መጥፎ ነገር ምንድነው? የተሸነፈ ጦርን ባላገር ይቀማዋል። ተደራጅቶም አይሄድም አይደል ሲሸሽ። ይሄ በደርቡሽ ጊዜም የታየ ነው። ኃይለ ሥላሴ እንኳን ሲሸሽ ከማይጨው ስንት ችግር ነበር። ያ ብዙ ጉዳት ያደርሳል። ሰገሌ የንጉስ ሚካኤል ጦር ተሸነፈሽ። የራሱ አይመስለውም አይደለ? የራሱ ወገን አይመስለውም። ይሄ ባላገሩ በደርግ ጊዜም እንደዚሁ ዘረፋ ነበረ። ቤተ መንግስቱ ተዘረፈ አይደለ? ግምጃ ቤቱ ጫማ እየወጣ ይሸጥ ነበር። ምን ሚሉ እያሉ የሚያወሩ ሰዎች አሉ። ምንጣፍ ወጥቶ ሁሉ ይሸጥ ነበር አሉ። ይሄ መቼም የተቋማት ዘረፋ አንድ ነገር ነው። ግን ወታደሩንስ አሁን የደርግ ወታደር ተሸንፎ በሚሸሽበት ቦታ ሁሉ ሌሊት ሁሉ እየጠበቁ ጠመንጃ የሚቀሙ ምን ሚሉ ነበሩ አይደል? እንደ ወታደሩ ጨዋ ማጥቃት እኮ የነበረበት ወታደሩ ነው። ልሙት ብሎ እውነት ነው። እና ለምን ምን አይነት ስነልቦና ነው ብዬ ነው ማጥፎ እንደው ደግደጉን እናወራለን እንጂ እንዲህ አይነቱ ነገር በሀገራችን በጣም ብዙ ነው። በሀገራችን በጣም ደግሞ የተሸነፈን ወታደር ያው ተሸንፏል እስካልበደለ ድረስ የተዋጋው ከሌላ ጋር በሚያልፍበት መቀማት ምን ማለት። አንዳንድ ቦታዎች የተባረኩ ናቸው። ይሄ ንፍሮ ቀቅለው ምን ብለው የሚሸኙ ነበሩ። ገንዘብ ሰጠውም የቆሰለ አቆይተው አስታመው የላኩም አሉ።
የዛን ያክሉ ግን እንደው ያብዛኛው ሲባል እቺ ጠመንጃ ነጠቃለች አይደል እሷንና እንደው ዝም ብሎ አንዳንዱ ያው የሽፍታ ጸባይ ስላለው ነው። እንመለስ ወደ ማህዲስቶቹ እንግዲህ ከዛ በኋላ ነው ጎንደር የተዘረፈው አይደል? ጎንደር ቀጥታ ገባ። ጎንደር ተገባ። 2 ቤተክርስቲያኖች እንዴት እንደተረፉ መቼም ታምር ነው። አንደኛው ጎርጎራ ደብረ ሲና ማርያም እዛው ጣና ዳር ናት። ሳሩሃም ሩቅ አይደለም። በዛ ሲያልፍ እንግዲህ የአቡዋንጋ ጦር እንዴት እንዳላያት ነው። በየቦታው ያሉትን እዛ አካባቢ አቃጥሏቸዋል። እነ ፈንጃ ማርያም፣ ሌሎች ሁሉ ሸንከር፣ ሌሎች ሁሉ ተቃጥለዋል። ጎንደር ደግሞ የደብረ ብርሃን ስላሴ ቤተክርስቲያን አልተቃጠለም። እሱም ታምር ነው። ሌሎችን እንግዲህ እዛ ያሉትን አድባራት በተለይ ቁስቋም በጣም ያጌጠች ትልቅ ቤተክርስቲያን ነበረች። በምንትዋብ ጊዜ እንደተሰራች ማለት ነው። እና አድባራቱ ብቻ ሳይሆን እኮ መቃጠላቸው ብቻ ሳይሆን የተቃጠለው መጽሐፍ እሱ ነው። እንደገና ደግሞ የተመዘበረው ሀብቱ ሴቶችም ያው በምርኮ ተይዘው ነው የሄዱት። ባሪያ ፍንገላ ደግሞ የተለመደ አይደል? ያም አለ። ደግሞ መጥፎው ነገር የመሳሊጦች የሚባሉ አሉ። መሳሊጦች ሱዳን ድንበር አካባቢ ያሉ ናቸው። መተማ ወደታች ማለት ነው። እነሱ ካኒባልስ ናቸው፣ ሰው በል ናቸው ይባላል። አሁን ጽሁፍ ላይ አናገኘውም። የሳሩሃን ጦርነትና የሌሎችን ይሄ ከሱዳን ድንበር ጋር አካባቢ ያለ የንግድ የቃል ትውፊቶችን እንትን ስንል የተለዩ ጎሳዎች ናቸው እና የሰው ስጋ ይበላል። በዛም የተበላ ብዙ ሰው ነው የሚሉት ነገር አለ። አንድ ወቅት ላይ ኑሜሪ ራሱ አንስቶታል። የሰው ልጅ ጨረቃ ላይ ደርሷል። እዚህ ጋር ያሉት ደግሞ ጭራሹን ይሄ የሰው መብላትና የካኒባል ትራዲሽን አላቸው፣ መጥፋት አለባቸው ብሎ ሁሉ ዘመቻ ጀምሮባቸው ነበር እና የጎንደር መዘረፍ፣ የተክለ ሃይማኖት መሸነፍ፣ የአቡዋንጋ ዘመቻ አጼ ዮሐንስ የግድ ወደ መሀል ሀገር ትኩረታቸውን እንዲያደርጉ ሳጢ እንግዲህ ትንሽ ጦር ተውና እነ ራስ አሉላንም ሌሎችንም ይዘው ነው የተመለሱት። ጣሊያኖችም ከዛ ተረፉ እንጂ አጼ ዮሐንስ ብዙ ጊዜ ጣሊያንን እንደው እስከ ምጽዋ ድረስ ማባረር ነበር የፈለጉት። ግን በዲፕሎማሲ ደግሞ ጊዜ አባከኑ። ከመሸገ በኋላ ሰራዊትን መዋጋት ያስቸግራል በጣም። አሁን መቀሌ ላይም በኋላ ምናየው ያን አይደለ? መሸጉ ጥሩ ምሽግ ያዙ። የጥይት ችግር የለባቸውም፣ ምን የለባቸውም፣ መከላከል ይችላሉ። እና ያ ስለሆነ ይሄ እንግሊዞች እየወተወቱ እኛ በመሀል አለን እንዲህ እናረጋለን እያሉ አዘገየዋቸው። የኛ ደግሞ ትልቁ ችግራችን በዛን ጊዜ በተለይ ይሄ እንግሊዝን ማመን፣ ታላቋ ብሪታንያ እንዲህ እነሱንም ይነግሩን የነሱ ሰው የሚነግሩንን እየሰማን አይደለ? ይሄ በቃ ታላቋ ብሪታንያ ካለችማ ይሄ ነገር ይፈታል እየተባለ ትንሽ መዘናጋታቸው ነው ሳጢ ላይ እንዳይሳካላቸው ያደረጋቸው። የሃይማኖትን እንደ ምክንያት አድርገው ሊሆን ይችላል አጼ ዮሐንስ ከእንግሊዝ ጋር ያላቸው ግንኙነት ማለት ነው። አንድ ሁሉ ጊዜም እናንተም ክርስቲያን ናችሁ እኛም ክርስቲያን ነን የሚባል ይሄ በክርስቲያን አንድነትና ይሄ ክርስቲያን ሶሊዳሪቲ ላይ የተመሰረተ እንትና አለ አይደል? አመለካከት ያን ማመን አለ። ቴዎድሮስ ያምናቸው ነበር፣ አጼ ዮሐንስም እንደዚያው ያምኗቸው ነበር። ለነሱ ግን ዲፕሎማሲ ነው ይሄ ጉዳያቸውም አይደለም። እንግዲህ አጼ ዮሐንስ ህይወታቸው ባሳዛኝ ሁኔታ የሚያልፍበትን ወደ መተማ ጦርነትን ሂድ አበባው መነሻችንም እሱ አይደል? ትልቁ መተማ እንግዲህ ምድርቁና የነበረበት እለት ነው። አሁን የመጀመሪያው ጣቱ ነው እንግዲህ ለሳቸው ለምን የክርስቲያን ደም ፈሰሰ? እንዴትስ ደግሞ አገር እንደው አድባራቱ ተቃጠሉ? በክርስትና ጉዳይ ላይ አጼ ዮሐንስ በጣም ከሌሎች ነገስታት ሁሉ ወግ አጥባቂ ናቸው በጣም እና የአድባራቱ መቃጠል በጣም አስቆጭቷቸዋል። እሳቸውም እኮ ሲጻጻፉ ምንድነው ጎንደርን ልዩ ቦታ ይሰጧታል። አንድ ደብዳቤ ላይ ይላሉ እኔ የበካፋ የኢያሱ አዲያም ሰገድ ልጅ ነኝ ብሎ የሚጽፉበት አለ። በደም የተሳሰሩ ናቸው ይሄ ከሰለሞናዊ እንትም ጋር ስለሆነ ማለት። ስለዚህ መጀመሪያ እንግዲህ ምኒልክንና ተክለ ሃይማኖትን ማስከበር አለብኝ ብለው ወይ ወደ ሸዋ ወይ ወደ ጎጃም መዝመት ነበረባቸው። ምኒልክና ተክለ ሃይማኖትም ወደ ሸዋ ከመጣ ወደ ጎጃም ከመጣ እንረዳዳለን ነበር ውላቸው። አጼ ዮሐንስ ወደ ጎጃም ዘመቱ 1881 ላይ መጀመሪያ ላይ ዘምተው ብዙ ጥፋት ደረሰ። አንደኛ የቅጣት አይነት ዘመቻ ሆነ። የቅጣት ዘመቻ ማለት ምንድነው? አልገብር ብለሃል ትቀጣለህ ነው። ያኔ ንጉስ ተክለ ሃይማኖት እንግዲህ መንቆረርን ከተማቸውን ተውና የት ነው የሄዱት? ጅበላ ገቡ። ወደ አባይ ዳር ያለ እንትን ሸለቆ ውስጥ ያለ ምንም የማይደርስበት የተራራ አምባ ነው። ስለዚህ እሳቸውን ስላጡ ምን ሆነ? ያ ሰራዊት ወራሪ ሆነ። ተሰሪም አልገባም ብሎ ያገኘውን ይሄ አዝመራው ሁሉ እየተበላ እንደገና ደግሞ በጉልበትም አምጡ እየተባለ እና የቅጣት ዘመቻ ስለነበረ ብዙ ሰው ሞተ።
ሞተ። በተለይ አዝመራ ተበላሸ። ውሎ አድሮ ግን ምንድነው የሆነ በእርቅ ተነጋገሩና ከጅበላ ወርደው ንጉሰ ነገስቱ ጋር ተገናኙ። ግን ንጉሰ ነገስቱ ያኔ እንግዲህ ምንድነው ንጉስ ተክለ ሃይማኖት መጀመሪያ ላይ ሰራዊቱ ተመቶበታል ሳሩሃ ላይ። ከዛ በኋላ ያለው ደግሞ እሱ ጅበላ ሲገባ ተበትኗል እና አብሮ መዝመትም አልቻለም። ወደ ሸዋ ንጉሰ ነገስቱ ሊሄዱ ነበር አጼ ዮሐንስ። አይ መሐዲስቶቹን መጀመሪያ መምታት ይሻላል ብለው ነው በዚያው ጎጃም እንደመጡ ወደ መተማ ይሄዱት ማለት ነው። መተማ ላይ እንግዲህ ጥሩ አጋጣሚ ነበር። ምኒልክን አልጠሩም ለዚህ ጦርነት። ለምን ኦሬዲ አምጿል ምኒልክ። አንደኛ የኃይል ሚዛኑን አሁን ገምቷል። ሁለተኛ ደግሞ ወደ አልገብርም አይነት ነው የሄደ እና እንዳይሻገሩ በዚህ ማን ነው በሰላሌ በኩል ነበር ለመሻገር ያሰቡት። ሰራዊት አምጥቶ እዛ አካባቢ አስቀመጠ። እነ ራስ ዳርጌንም የዛ አካባቢ ገዢዎች አይደሉ ሰላሌን ሲገዛ ነበር ራስ ዳርጌ ነው። እዛ ስላስቀመጠ ውጊያ አይቀርም ነበር። ስለዚህ አገሩን ትቶ የውጩን መዋጋት ይሻላል ነው የንጉሰ ነገስቱ ምርጫ። ንጉስ ተክለ ሃይማኖትን እዛው ጎጃም ተውት። እሳቸው ያላቸውን ጦር ይዘው ወደ መተማ ሄዱ። መጋቢት 1 ቀን ቅዳሜ ቀን ነው ያቀን የዋለው። መተማ ከዛኪቱማል ጦር ጋር ገጠሙ። ዛኪቱማል ያኔ እንግዲህ ቢያንስ ወደ 70,000 ጦር አካባቢ ነበረው። ንጉሰ ነገስቱ ከዛ የበለጠ ጦር አላቸው እና ዛኪቱማል ምንድነው ያደረገው? ወዲያውኑ የንጉሱ እንደዚህ ፈጥነውም ይመጣሉ ብሎ ስላልነበረ ለከሊፋ አብደላ ተጨማሪ ጦር ላክልኝ፣ ቶሎ ብሎ መድረስ አለበት። እዛ ያሉትን ደግሞ ዝም ብለን በገላጣው እንዋጋ ወይስ በምሽግ ሰርተን የሚል ነበርና ይሄ ጉድጓድ ቆፍረው ይሄ ፈረስ ማቆሚያ ደግሞ አለ አይደለም እንደ እንጨት ተደርጎ በሱ ተማምነው ነበር እንትን ያሉት። እንግዲህ ኩለ ቀን ድረስ 3 ሰዓት የተጀመረ ጦርነት ንጉሰ ነገስቱ ጥሩ አርገው ይመሩ ነበር። እነ ራስ አሉላም ሌሎችም ደግሞ ያሉ የጦር አዛዦች በጣም ጎበዝ የጦር አዛዦች ናቸው። ከሁለቱ ምሽግ ውስጥ የመጀመሪያውን ጥሰው ገብተው ሁለተኛውን እየተዋጉ ነው የነበር። እዛ መሀል ላይ ነው እንግዲህ ንጉሰ ነገስቱ በተባራሪ ጥይት ተመቱ። በ3 ጥይት ሚሉ አሉ፣ በ2 ጥይት ሚሉ አሉ። ግን በ2 ጥይት ነው። አንደኛው ትከሻቸው አካባቢ ተመቱ፣ አንደኛው ሆዳቸውን ያገኛቸው እና ለሞት የዳረጋቸውም ይሄ ሆዳቸው ላይ የተመቱት ነው። ያም ደግሞ እንግዲህ ይሄ የክርስቲያን ቀናኢነትና እንትን አለ አይደለም ንጉሰ ነገስቱ ፊት መሆን አልነበረባቸው። በዛም ምክንያት የጦርነቱም ክብደት ነው ደግሞ እንግዲህ በምሽግ ውስጥ ሆኖ መሰናክል አድርጎ የሚዋጋ ሰራዊት ስለሆነ አስቸጋሪ ነበረ። ልክ እንግዲህ ወደ 10 ሰዓት አካባቢ ላይ ወሬው ተሰማ። ንጉሰ ነገስቱ ተመተዋል፣ ሳይሞቱ አይቀርም የሚል ወሬ ሲሰማ እንግዲህ መኳንንቱም እነ ራስ አራያ ያው እሳቸው በ3ኛው ቀን ሞቱ። አስከሬኑም ሲከላከሉ እነ ራስ አሉላ እነ ራስ አጎስ ምንድነው ያደረጉ? ቶሎ ብሎ ንጉሱን ይዞ መመለስ እና ድንገት ነው የሆነባቸው። አሁን የመሐዲስ ጦር የኢትዮጵያ ጦር ቀስ በቀስ ማጥቃቱን አቆሙ። ተጠቂ የነበሩ እነሱ ናቸው። እየሸሸ ሁሉ የነበረ ነበር። ሁለተኛው ምሽግ ሊሰበር ምንም ስላልቀረ ኋላ እንግዲህ ምሽግ የቀሩትም የሸሹትም ማጥቃቱ ሲቋረጥ ግራ ነው የገባቸው። የኢትዮጵያ ሰራዊት የአትባራ ወንዝ አለ እንደ ሰሜን ምስራቅ አቅጣጫ ከከተማዋ ማለት ነው ወደዛ ሄደ። እንግዲህ ነጋሪትም ተመቶ ያው ሽሽ ነጋሪት ያለ አይደለ በዛ መሸሽ ጀመረ። በሁለተኛው ቀን መጋቢት 2 ቀን ንጉሰ ነገስቱ አረፉ። በድንኳን ይዟቸው እየሄዱ በቃሬዛ ይዟቸው እየሄዱ እንደገና መጋቢት 2 ቀን ዛኪቱማል ሰላዮች ይልካል። ወዴት ምን አስቦ ነው የኢትዮጵያ ጦር እና ሲልክ እየሸሸ መሆኑን ነገሩት እና መጋቢት 3 ላይ አትባራ ወንዝ ላይ ገጠሙ። እንደገና የሚሸሸው ጦርና የመሐዲስቶቹ ጦር ማለት ነው። እዛ ላይ እንግዲህ ብዙ ሰው አለቀ። የሚሸሸው ሸሽ ጦርነትም አይባልም እሱ እና ትልቁ ችግር የነበረው ይሄ የንጉሰ ነገስቱን እቃ ምኑን ዘውዱን አብሮን የሄደ ያን ጠብቆ መምጣት ነው። የንጉሰ ነገስቱ እንትን ደግሞ ድንኳን ተለይቷል። አሁን የመሐዲስቶች በጣም የተዋጉት ምንድነው ያንን ይሄ ሰለባ ማግኘት አላለ እቃ መዝረፍ ምን ማለት ለዚህ ሁሉ እንትን ስለሚል የንጉሰ ነገስቱን ድንኳን መሀል አድርገው ነው ማጥቃት የጀመሩ ወደሱ። እዛ እንግዲህ ትልቅ ሰው የሚባሉት ራስ አራያ ድምጹ ሞቱ። ሌሎችም የትግራይ መኳንንት ጠንካሮቹ ሞቱ። መጨረሻ ላይ ያ ድንኳን ለቀው መሄድ ነበረባቸው እና በሰም የተለበጠ ሳጥን ነው የንጉሱ አስከሬን ያለበት እና ያን ከፍተው አስከሬን ነው የማን ነው ብለው እዛ ሙርኮ የያዙትን ሰው ጠየቁ። የንጉሰ ነገስቱ ነው ተባለ። ከዛ በኋላ ነው እንግዲህ አንገታቸውን የሰየፉትና እንደ ድል ማብሰሪያ አድርገው የወሰዱት። እንግዲህ ከአሁን ሽንፈት ነው ወይስ ድል ነው ይባላል የመተማ ጦርነት። በርግጥ ድል ነበረ የተጎናጸፈው። መጥፎ አጋጣሚ ምንድነው? የንጉሰ ነገስቱ መመታት ነው እና ወትሮ ቢሆን ምንድነው ይሄ ንጉሰ ነገስቱ በጦር ቅርብ ለሆነ ቦታ እንዳይቀርቡ ነው የሚደረገው።
ምክንያቱም ይሄ የጥይት ጦርነት ነው። የድሮ ነገስታት ስንወስድ አሁን ጠመንጃ በሌለበት ምን በሌለበት ጊዜ ሰይፍና ጦር ነው አይደል? በዚያ የተካኑ ናቸው እርስ በርስ። ግን እንደዚህ ድብልቅልቅ ያለ ጦርነት ላይ ደግሞ ጥይት ከየት አቅጣጫ ይመጣል አይታወቅም። ያ ስለሆነ ንጉሠ ነገስቱ እንደው ራቅ ያለ ቦታ ቢሆኑ ኖሮ ያ ሁሉ አይፈጠርም። ግን የማህዲስትን ጦርነት ደግሞ የመተማውን ስናስበው ይሄ የመበቃቀል ጦርነት ነው ያደረጉት። ወራሪ ኃይል አይባልም ማህዲስቶቹ። አንዲት አፈር እንኳን ከኢትዮጵያ መንካት አልፈለጉም። ያኔ ደግሞ አያደርጉም። ግን ለምንድነው የጠላቶቻችን ወዳጅ ለምን ሆኑ? ለምን አሳልፈው በዚያ ላኩ? ማህዲውም ደግሞ ለአጼ ዮሐንስ ስለም ብሎም ልኮለት ነበረ ደብዳቤ። አጼ ዮሐንስ መልስም ለመስጠት አልፈለጉም። በዚህ አይነት እንግዲህ መተማ በአንድ በኩል ድል፣ በአንድ በኩል አሳዛኝ ደግሞ ክስተት የተፈጠረበት የታሪክ ቀን ነው። አንዳንዶች በዚህ ጦርነቱን ራስ አሉላን ገሸሽ አድርገው ሌላ የጦር መሪ ማድረጋቸውን እንደ ወቀሳ ያነሱባቸዋል። ዝም ብዬ እንዲሁ አለፍ አለፍ ብዬ ከተመለከትኩት ነው። አበባው ደጃዝማች ተሰማ የሚባሉ ነበሩ። አሉላን በአንድ በኩል ጠቅላይ ጦር አዛዥ አላደረጉትም እና በዛ ምክንያት ነው ሽንፈቱ የመጣ የሚሉ አሉ። አይሆንም በጭራሽ። ምክንያቱም ትንሽ ጦር ነው፣ ምሽግ የያዘ ጦር እኮ ነው እንጂ መሬት አስፋፍቶ ይዞ የጠበቀ ጦር አይደለም። እና በሞራሉም የወደቀ ጦር ነበር የማህዲስቶቹ ማለት ነው። ያ ስለሆነ የነበረባቸው ከሌ በመሃል ሆነ ከሌ እንደዚህ የውጊያ ስህተት ምንም የሌለበት ነው። እንደ ፈረንጆቹም የጻፉት አሉ፣ ዛኪቱ ማለም እንደዚህ የጻፈው ነገር አለ። እነዛን ስንመለከት የጦር አመራር ችግር አይደለም። ምንም የጦር አመራሩ በትክክል እየሄደ ነበር። ግን ያቺ ክስተት ናት። መሪ ሲመታ ትልቅ ችግር ይፈጥራል። ኢማም አህመድ ጦር አሁን ለምሳሌ ሳይዋጋ ነው የተፈታው። ለምን? ገና ጦርነት ሳይጀመር ፖርቹጋሎች በጥይት መቱት፣ ወደቀ፣ ሰራዊት ይሸበራል። ያ ነው ትልቁ ችግር። የንጉሠ ነገስቱን ሞት ደግሞ መደበቅ አልቻሉም። ማን ነው መመታት መደበቅ አልቻሉም። ለመደበቅ ተሞክሮ ነበር፣ ግን ያው ወሬው አመለጠ። አጼ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው። ንጉስ ቢሏቸው በመሃሉ ወሰን ጠባቂ ይሆናሉ። የጦር ሜዳ መሃል መገኘታቸውን ነው። አበባው ለመደምደሚያ እንዲሆነን ሁለት ጥያቄዎች ባነሳ ደስ ይለኛል። አንደኛው የቴዎድሮስ ዘመን ብዙ ተቃርኖና ግጭት የነበረበት ነው። የአጼ ቴዎድሮስ የአጼ ዮሐንስ ዘመንም እንደዚሁ ብዙ ጭቅጭቅ ይነሳበታል። እነዚህን ብታፍታታልን ደስ ይለኛል። እንግዲህ ከምኒልክም ዘመን በስተቀረ የሁለቱ ዘመን ይሄ የፖለቲካ ተካራውም እንደገና ደግሞ የሚደረገው ቁርቁስ በተለያዩ በሀገሪቱ ውስጥ ባሉ ይሄ በመሳፍንቱ በፖለቲካ ኃይሎች ላይ ብዙ ነው። ደግሞም የሁለቱም ዘመን አወዛጋቢ ነው። የቴዎድሮስ እንግዲህ ከቴዎድሮስ ስብዕና ይጀምራል። ጨካኝ ናቸው፣ የዋህ ናቸው፣ ለአንድነት ብለው የቆሙ ናቸው ወይስ ብልሃት የሌላቸው ሪፎርሚስት ናቸው፣ ወደፊት ተራማጅ ናቸው ወይስ አይደሉም? ይሄ አዘማኝ ናቸው። ብዙ ጭቅጭቅ ይነሳል። አጼ ዮሐንስ ላይ የሚነሳው ይሄ ለሀገር ያደረጉት ተጋድሎ ምንም ጥያቄ ውስጥ የሚገባ አይደለም። ብዙ ጦርነት አካሂደዋል። ያንን ደግሞ በዲፕሎማሲውም በምኑም እንደው የሚገባቸውን ሁሉ አድርገዋል። የሃይማኖቱ ጉዳይ ነው አሁን አጼ ዮሐንስ ላይ በጣም አወዛጋቢ የሚሆነው። ምክንያቱም ከማናቸውም ንጉስ ነገስታት ይልቅ እሳቸው ይሄ ክርስትና ላይ ሙጭጭ ነው ያሉት። እንደው በጣም ይሄ ዶግማቲክ ነው የሚባለው እንደዛ ናቸው። እና አሁን በብዛት የምንሰማው ወሬ አለ። አንድ ሃይማኖት፣ አንድ ህዝብ፣ አንድ ሀገር የሚባል አለ አይደለም? ከአጼ ምኒልክም ከአጼ ቴዎድሮስም ይልቅ እሳቸው ናቸው እዛ ላይ እንትን ያሉት። አንደኛ ሀገሪቱ ውስጥ የለም የክርስትና ሃይማኖት፣ የተዋህዶ ሃይማኖት ብቻ ኦርቶዶክስ ተዋህዶ ብቻ ነው መኖር ያለበት። ሚስዮናውያንንም ያባርሩ ነበር በጭራሹ እንትን እንዳይ ነው። ይሄ ትንባሆ መጠጣትም ከልክለዋል በአዋጅ። አይቻልም እንደዚህ አይነት ነገር። እና ኦርቶዶክስ ተዋህዶ ነው የኔ ግዛት የምገዛው ሁሉ ሃይማኖት መሆን ያለበት ብለው ቦሩ ሜዳ ላይ አውጀዋል። ቦሩ ሜዳ ላይ አውጀው ምንድነው ያደረጉት? አይ በግዛቴ የምትኖር ሙስሊም ምን መሆን አለበት? ክርስቲያን መሆን አለበት። ክርስቲያን ማትሆን ከሆነ ለቀህ ግዛቴን ውጣ ነው። አሁን ያ ብዙ ውዝግብ አስነሳ። አንዳንዶቹ ከወሎ አካባቢ በተለይ አብዛኛው ሙስሊም አልነበረም፣ ወደ አርሲም ወደ ምንም እየሄደ የተቀመጣል። አይ ይሄንንማ አዋጅ አንቀበልም ብሎ ደግሞ እንደ ሸቅ ጦልሃ የተዋጋም አለ። ቢሸነፍም ደግሞ እስከ አውሳ ድረስ እየሄደ ተዋግተዋል። እና ይሄ ምን ትንሽ ሃይማኖት ላይ ምንም አይነት መደራደር አይ ሰው እኮ እምነቱ ጠበቅለት ባይሆን እንኳ እዚህ ሀገር ላይ ኦርቶዶክስ ክርስትና እስልምና ምንም ተጽዕኖ አያደርግበትም። የግድ እናንተ
እንዲህ መሆን አለባችሁ ክርስቲያን መሆን አለባችሁ አይልም። ነጋድራሶች አሉ፣ አማካሪዎች አሉ፣ ሱልጣኖች አሁን ሀዲያ ሱልጣኖች፣ የአዳል ሱልጣኖች እነዛ ሁሉ ተከብረው ነው እስከገበሩ ድረስ የሚኖረው እና በአፄ ዮሐንስ ያውም የጋብቻም ዝምድና ተወሳቸው እና የእስልምና ባህልንም ደግሞ ያውቁታል እኮ አፋሮች ጋር ኑረዋል። ወይዘሮ ሀሊማን እንዳልኩሽ አስጠምቀው ነው ያገቡ። ያ ሁሉ እያለ ትንሽ በጣም ዶግማቲክ ሆኑ። ምናልባት በሳቸው አስተሳሰብ ይሄ አገር አንድ ሆኖ ሊቀጥል የሚችለው አንድ ሃይማኖት፣ አንድ ቋንቋ ደብዳቤዎቻቸው ምኖቻቸው ሁሉ የሚገርመው በአማርኛ ናቸው። ለኢየሩሳሌም ላሉ ገዳማት በጣም ከፍተኛ ድጋፍ ነበር የሚያደርጉት። ይሄ የክርስትና ለሳቸው ከሃይማኖት በላይ ነው። የስቴቱ በቃ ይሄ ሀገረ መንግስቱ ህልውናው በክርስትና ላይ የቆመ ነው ብለው በማሰብ ነው አሁን ያንን የመጣና ወሎ ላይ በተለይ እነ መምህር አካል ወልድን ሹመው መጠመቅ አለበት። ወሎ ብቻ አይደለም፣ አሁን ጎጃምን ቢኬድ ደብረ ኤልያስ፣ ደንበጫ፣ ሌሎችም አካባቢ ያሉት ሙስሊሞች በሳቸው ጊዜ የግድ ቁረቡ ክርስትና ተነሱ ተብለው ተነስተዋል። ውሎ አላደረም እንጂ የእስልምናን የዛን ጊዜ ማንሰራራትም በከፊል የተረዱት ይመስለኛል። አሁን ሱዳን ላይ የማሃዲስት ሙቭመንት የተፈጠረው ዝም ብሎ አይደለም። በሰሜን አፍሪካና ሰሜን ምስራቅ አፍሪካ ላይ ከዋሃቢስት እንቅስቃሴ ጋር ደቡብ አረቢያ ከጀመረ እንቅስቃሴ ጋር ተያይዞ በዚያ ጊዜ የእስልምና ማንሰራራትና መነቃቃት ይታይ ነበር። ይሄንንም ምናልባት እንደው ከግምት ውስጥ ያስገቡ ይመስላል። ግን በማስገደድ አይደለም እንትን ማስቀረት የሚቻለው። ለኦርቶዶክስ ላይም እንግዲህ አንድ ቦሩ ሜዳ ላይ እስልምናን ብቻ አይደለም እስልምናን የሚለከት አዋጅ ብቻ አይደለም ያደረጉት። ይሄ 3 ክፍፍል ነበር። በኦርቶዶክስ ደግሞ ካሮች አሉ፣ በተዋህዶ ከበረ የሚሉት ቅባቶች አሉ፣ በቅባት ከበረ። እንደገና ደግሞ የጸጋ ልጆች አሉ፣ የጸጋ ልጅ በመሆኑ ከበረ የሚሉ ማለት ነው። እነዚህንም አከራከሩና ምንድነው ያደረጉት መጨረሻ ላይ ተዋህዶ ካራን ባለው ማለት ነው። እነሱ ብቻ ያን ሃይማኖትና ቅባት እንዲጠፋ ተክለ ሃይማኖትም ሄደ ቅባትና ሀገር አጥፋ። ጎጃምን በአብዛኛው ቅባት ያለ፣ ሸዋ ደብረ ሊባኖስን ይዞ በአብዛኛው የጸጋ ልጅ ነው ደግሞ ያንን ምኒልክ ደግሞ እንዲያጠፋ ተብሎ ያንንም እርምጃ ወሰዱ። ምክንያቱም ይሄ ተወደደም ተጠላ ምንድነው ይሄ የኦርቶዶክስ ቤተክርስቲያን የሀገር መንግስቱና የመንግስት ስርዓቱ አንድ አካል ሆኗል። ምክንያቱም ይፈርዳሉ አይደል? እዚያ ገብተው ፍትሐ ነገስት አንስተው መፍረድ የመንግስት ስራ ነው አይደለም? ግን የቤተ ክህነቱ ሰዎች ናቸው እዛ ላይ እና እንደው ይቅርታችኛዋን የእንግሊዝኛ ቃል መጠቀም ስቴት ማሽነሪው ላይ አለ ቤተ ክርስቲያኑ ተጽኖ ማለት ነው። መዋቅሩ ውስጥ ስላለ የግድ ምንድነው ለ3 ከተከፈለ አገሩንምና መንግስትንም የመከፋፈል አዝማሚያ ይመጣል። ያ ስለሆነ ነው አሁን ቦሩ ሜዳ ላይ የጸጋ ልጅና ቅባት የተባለ ሃይማኖት መቅረት አለበት፣ ትክክለኛው የተዋህዶ ሃይማኖት ነው ኦርቶዶክስ ተዋህዶ ብለው እሱንም አዋጅ አስነገሩ። ግን በጣም ሲበዛ በሃይማኖት ጉዳይ ላይ ወግ አጥባቂ ነበሩ ከሚገባው በላይ። ወደ መጨረሻው ጥያቄ ልሂድ ብዬ ነው። እንግዲህ መነሻችንም ለምንድነው አፄ ዮሐንስ በታሪክ ጎልተው ማናያቸው በተለይ በአሁኑ ዘመን ውይይት ውስጥ የሚለው አልነበር አበባው? እንግዲህ አፄ ቴዎድሮስም ህዝቡ አሸናፊን የሚወድ ከሆነ አፄ ቴዎድሮስም አፄ ዮሐንስም ሁለቱም ከውጭ ኃይል ጋር በተደረጉ ጦርነቶች ሞተዋል። የአፄ ቴዎድሮስ ስም ዝና ወይንም ታሪካቸው ገናን የሆነው ለምንድነው? በዚህ ትውልድ ውስጥ ድረስ ለምን ተሻገረ? የአፄ ዮሐንስ ለምን ይሄ አልሆነም ብለን በእናነሳ ምክንያቱ ምን ይመስልሃል አበባው? ልክ ነው። ቴዎድሮስ እድለኛ ነው መቼም በብዙ መንገድ እንደው የአንድነት ምልክት የሀገር ኩራት ምልክት ሆኖ ዳብሯል። እንደገና ደግሞ ይሄ ቴዎድሮስ አሁን የራሱ ምስል አለ። ቴዎድሮስን ህዝብ አሶሺየት የሚያደርግበት ቴዎድሮስ ማለት ይሄ ነው ተብሎ ለይታም የሚቀርብ ነገር አለ። ምኒልክ ስንል ፎቶግራፍም ምንም ስላለ ያ ይሄ መታሰብን መዘከርን ከፍ ያደርጋል። አፄ ዮሐንስ ያደረጉት ስራ በጣም ከፍተኛ ትልቅ አስተዋጽኦ ነው ያደረጉት። ይሄ ወራሪም በመመከት በብዙም ነገር ደግሞ እንደው ዘመናዊነትም እኮ በተለይ ይሄ የጦር ዘመናዊነት በሳቸው ዘመን ነው የመጣ። ያሉላ ዛጋ በሳቸው ጊዜ መፈጠርና በሳቸው መሾም እኮ በኋላ አድዋ ላይም ጠቅሟል እኮ የነዛ በዛ ማደግ ማለት ነው። እውነት ነው። ይሄን ሁሉ አድርገው ግን ምንድነው ስንል በተለይ አሁን ስነ ጽሁፍ ላይ አሉ አፄ ዮሐንስ
አሁን ተክለ ጻድቅ መኩሪያ ነው ስለሳቸው በአብዛኛው የሚጽፍልን። ዜና መዋላቸውን ዶክተር ባይሩ ታፍላ አሁን ፕሮፌሰር ናቸው መሰለኝ እሳቸው ጥሩ አድርገው ወደ እንግሊዘኛም ተርጉመው አሳትመውት አለ። ግን የታለ አሁን ለምሳሌ ለህዝቡ የቀረበ ነገር አለው የለም። ተክለ ጻድቅ መኩሪያ በዛች የኢትዮጵያ ታሪክ ካጼ ቴዎድሮስ እስከ አጼ ምኒልክም እስከ ቀዳማዊ ኃይለ ሥላሴ እንደገና አጼ ዮሐንስና ኢትዮጵያ አንድነት ላይ ጥሩ ተንትነዋል። ከዛ ውጪ አሁን የታሪክ እንኳ መጽሐፍት እሳቸውን ዝርዝር የለም። ዶክተር ደጃዝማች ዘውዴ ገብረስላሴ አንድ ፖለቲካል ባዮግራፊ የሚል ዮሐንስ አራተኛ ፖለቲካል ባዮግራፊ የሚል ጽፏል። እሱም እንግሊዘኛ ነው ለህዝቡ አለው የሚባል ከምኒልክ አኳያ ከቴዎድሮስ አኳያ ከተጻፈው አኳያ ዮሐንስ ላይ ያጥራል። አንድ ይሄ ይመስለኛል ከታሪኩ ራሱ ስንመለከተው። ስነ ጽሁፍ ደግሞ ራሱ ነው የፈጠራ ስነ ጽሁፍን ስንወስድ በሳቸው ዙሪያ ያን ያክል የለም። አሉላ አባ ነጋ ብዙ እንግዲህ ማሞድነህም ጽፎታል ለጊዜ የታሪክም እንትኖች አሉላ አባ ነጋን ከፍ ያደርጉታል። እርሊካ ጋ ያለ ሌሎችም እና አጼ ዮሐንስ ላይ ግን ያተኮረ በስዕል ራሱ ወደ ስዕሉም ልመጣ ነበር። ይሄ የፈጠራ ስነ ጽሁፍ ላይ ቲያትር ላይ ድራማ ላይ ምን ላይ አላመጣናቸው። ያ መደረግ አለበት። ይሄ ሲዘከር ነው እንግዲህ በዚህ መንገድ ሲንጸባረቅ ነው አንድ ታሪክ በቀላሉ ዘልቆ ህፃኑንም አዋቂውንም ሌላውንም ህብረተሰብ ሊከነክንና ይሄ ነበር እንደለካ የሚያሰኘው ከደረቁ ታሪክም በተጨማሪ ማለት ነው። ስዕል እንዳልሽው እሺ ቴዎድሮስ ሲባል ያቺ እሷ የለዣን ስዕል አለች አይደለ? ሹርባና እቺ ቪ አይነት ቅርጽ ያላት ሸሚዝ ወይ ጀጠባብ እሷ ታሳውቀዋለች። ስለዚህ አይከን አለው ማለት ነው። ቴዎድሮስ ሲባል ብቅ ሚል አይከን አለው። ምኒልክ ሲባል አለ ያቺ ሻሽዋለች ባርኔጣው አለ። ምንም እንትን የለም። ዮሐንስ ላይ አይከን የሚሆን ኢሜጅ የለም። በርግጥ ስኬች አላቸው። ሹሩባ ደም ተሰርተው እንትን የተሰካች ነገር ወለባ አድርገውም አለ። ግን እንደዚህ ገኖ የወጣ በህዝብ ዘንድ ምንም አይነት አይኮኒክ የሆነ ምስል የላቸው። እዛም ላይ አሁን ሲሰራ አንድ ታሪክና አንድ ትውፊት ብዙ ጊዜ ህያው ሆኖ የሚቆየው የሚታይ ነገር ሲኖረው ነው። ይሄ እኮ ሲባል ነው። እና ለዛ ነው አሁን ይሄ በሃይማኖትም የተለመደ ነው። ለምሳሌ ሰው ማርያም ሲባል ወዲያውኑ የሚያዛምደው ምስል አለው እምነቱን ማለት ነው። ቅዱስ ገብርኤል ሲባል የሚያዛምደው ተጓዳኝ የሆነ ምስል አለ። አሁን የዛ አለመኖር ደግሞ እንደዚህው ከትውስታ ያጠፋል። ከትውልድ ልቦናም ደግሞ እያራቀ ይሄዳል። ከዛ ውጪ ግን ምንድነው ልክ ሁሉም ጋር እንደተደረገው ማለት ነው። ምኒልክም ቴዎድሮስ እንኳን ብዙም ላይሆን ይችላል። ቀዳማዊ ኃይለ ሥላሴም ሁሉ በተለያዩ ስርዓቶች በተለይ በ25 አመት ባሳለፍነው ጊዜ ውስጥ እንደ ስማቸው እንዳይነሳ ምን አድርገዋል። ትግራይ አካባቢ ራሱ በጣም ነው። እኔ ተንቤን አንድ ሁለት ጊዜ ሄጃለሁ እና የተወለዱበትን ቦታ እንዳባ ሀደራ ያልኩሽ ባቦቻቸው እነዚህ ሁሉ እኮ ተሰብስበው ሙዚየም መቀመጥ ያለባቸው ናቸው። በሚቻል ብዙ ማስታወሻ አላቸው። መቀሌ ትልቅ ቤተ መንግስት ሰርተዋል። ያም እንደዚሁ በሳቸው መታሰቢያ ይሄ ዙፋኑ ምኑም እንደውም እድሳት ተደርጎለት በጣም አምሯል። እዚያ ላይ ሁሉ በሚመጥን መንገድ መዘከር ያለባቸው ናቸው። ግን እንደው ሁሉን ያለፈውን ነገር ሁሉ እናጣጥለዋለን። በአንድ በኩል ደግሞ እነዚህ በተለይ ፖለቲካው ጋር በተያያዘ ምንድነው ምኒልክም ዮሐንስም አንድ ናቸው፣ ስርዓቱም አንድ ነው እና ምን ያስፈልጋሉ ወይስ የሚልም አለ። ለምሳሌ አንዳንድ ጊዜ እኮ አካባቢያዊ ተቆርቋሪነት እኮ ጥሩ ነው። የኢትዮጵያ ንጉሠ ነገሥት ናቸው። ግን ደግሞ የለም የተንቤን አካባቢ ሰው የትግራይ አካባቢ ሰው እንሰፍሰፍ ቢልላቸው ጥሩ ነው። አካባቢያቸው በተለይ ደግሞ አክሱምም ሆነ ተንቤንም ሆነ እንደርታም ሆነ ይሄ እኮ የኛም ታሪክ ነው፣ ከኢትዮጵያ አልፎ እኛንም በኢትዮጵያ መድረክ ላይ ከፍ የሚያደርገን ታሪክ ነው ብሎ መንሰፍሰፍም ጥሩ ነው። እንግዲህ ለቴዎድሮስ እድለኛ ናቸው። አንደኛ ነገር ይሄ የተማረው ትውልድ ከትንሽ ተነስተው ትልቅ ቦታ መድረሳቸውን እንደ አንድ ትልቅ ምሳሌ ወስዶ ከደጃዝማች ግርማቸው ተክለሐዋርያት አንስቶ እንግዲህ እነ ብርሃኑ ዘሪሁን፣ ጸጋዬ ገብረመድህን ቴዎድሮስን ያው ካደረጉት መካከል ናቸው እና ሌሎችም የፈጠራ ስራዎች እንደዚሁ ቴዎድሮስን ትልቅ ስም እንዲኖራቸው አድርገዋቸዋል እና እዚህም የማይጠፋ እንትን ነው። በቃ ይሄ ስነ ጽሁፍና ስነ ጥበባት አንድን ታሪክ ህያው ያደርጉታል። አሁን ምኒልክ ሐውልት አለ፣ ይሄ ጊዮርጊሱ አለ፣ ትምህርት ቤት አለ፣ ምን አለ። የመዘከርና የመታወስ አቅሙ እድሉ ሰፊ ነው። ቀዳማዊ ኃይለ ሥላሴ ያው ህያው ናቸው። ምክንያቱም ተቋማትን ፈጥረዋል። ሁሉን ነገር የትም ቦታ ብትሄጂ የእሳቸውን ታሪክና አስተዋጽኦ የሚያጎሉ ነገሮች ናቸው። በየቤተ መንግስቱ አጥር በየመኑ ብትሄጂ ማለት። ቴዎድሮስ ያው ያለችዋ ነገር በስነ ጽሁፍ ጎላች። አሁን የጠቀስሻቸው
ከልቦለድ አልቀረ፣ ከግጥም አልቀረ፣ ከቲያትር አልቀረ፣ ከምኑ ሁሉ ማለት ነው። አጼ ዮሐንስ ምን አላቸው? እሺ አንድ አውሮፕላን ማረፊያ ተሰየመ፣ እዛ ላይ የተወሰነ ሐውልት ቆመ። የለም ያ ብቻ አይደለም። አዲስ አበባ ላይ ምን አላቸው? ለምሳሌ የዮሐንስ መንገድ እቺ የፒያሳዋ መሰለች። ያ በቂ ነው ወይ? ሌላ ተቋም አይኖርም ወይ? ዩኒቨርሲቲዎች መቀሌ ዩኒቨርሲቲ ለምሳሌ እንደው አንዱን ካምፓስ ይሰይማሉ። ጎንደር ለምሳሌ አንዱን ቴዎድሮስ ካምፓስ ብሎታል፣ አንዱን ማራኪ ካምፓስ ብሎታል። እንደነዚህ ምክንያቱም ተቋም አለን ምን አለን በእለት እለት ህይወታችን ላይ እንድናስታውሳቸው ማድረግ ነው መዘከር ሲባል እንጂ የሞቱትን ወይ በአመት የተወለዱበትን ብቻ ልክ እንደኔና እንዳንቺ እዚህ ያነሳን መዘከሩ አንድ ነገር ነው። ግን እንደው ለማስተዋወቅ ያክል ነው አይደል እኛም እናንተ ምንለው እንጂ ዋናው ነገር ምንድነው መዘከር ማለት ያው ሆነው ይኑሩ። ዮሐንስ የሚባል አውቶቡስ ቢኖረንስ ለምሳሌ እንደዚህ ነው። ምራቡ እና ሌላው የተቀረው ዓለም ታሪኩን እንዲንጸባረቅ የሚያደርገው እኮ በመኪናው ሞዴል ሊሆን ይችላል። እለት አስቦ እንኳን መዋል አንድ የማራቶን እንቅስቃሴ ካለ ምናምን ይሰየማል አይደለም እንዴ? ወይም አንድ ስፖርታዊ እንቅስቃሴ በዛ ይሰየማል። እኛ እንደ ሙት ዓመት እያከበርን የተሸገር ነው። በእርግጥ በህግ የተደነገጉት መከበር አለባቸው። ከዛ ውጪ ያለውን ግን ዝም ብለን እንደ ሙት ዓመት ሳይሆን ህያው በሚያደርግ መንገድ እና አስተዋጽኦም በሚያጎላ መንገድ እንጂ ቄስም ይዘክራል እኮ ሙት ዓመትንና 200 ዓመት ቢሆን ይዘክሩት አሉ። እንደ ባህዳራ ሌሎች አክሱም ይነሳል ስማቸው። ግን ህብረተሰቡ ዘንድ መነሳት አለበት ነው። አባው እንደ ሁልጊዜውም በጣም አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሸገር ካፌ ሸገር ካፌ